የአክሱም ሙስሊሞች ላይ የታየው ግፍ የሁላችንንም ልብ ሰብሯል። ለዘመናት የቆየ ጥላቻ ዘመን ሲለወጥ ሊለወጥ ያልቻለ አስተሳሰብ በጥንት በአጼዎቹ ዘመን ላይ ተከንችሮ የቀረ አስተሳሰብ 21ኛው ክፍለ ዘመን ላይ ገዢ ልሁን ሲል የሚፈጠር ችግር ነው። ሀገራችን ሴኩላር ሀገር ነች። ሁሉም እምነቶች የትም ቦታ በነፃነት የመሰበክ የመተግበር ህገ መንግስታዊ መብት አላቸው። ዜጎች የሚያምኑበትን ነገር የመተግበር የአክሱም ሙስሊሞች ሰላትን መስጂድ አዛን ድምጽ ከፍ አድርገው እንዳያደርጉ ተከልክለው ዛሬ ደግሞ ጀማዓ ሰላት ድንኳን ጥለው ጁማ መስገድ እንዳይችሉ ተደብድበው ለእስር የተዳረጉበትን እውነታ ነው እያየን ያለነው። ይህ እንደ ሀገር እጅግ አሳፋሪ አንገት የሚያስደፋ ክስተት ነው። ዘመን ሲቀየር መቀየር ያስፈልጋል። በቃ ያለው ሁኔታ ተቀይሯል። ዓለም ሌላ ቅርጽ ነው ያላት። አሁን ዜጎች እንደ ዜጋ መቀበሪያ ቦታ እንዴት ያጣሉ? ከአክሱም ብዙ ኪሎ ሜትሮች ርቃችሁ ተቀበሩ እንዴት ይባላሉ? የተወለዱበት ያደጉበት ሀገር ላይ መስጂድም መቀበሪያም እንዳይኖራቸው ማድረግ አሳዛኝ ነው። እንደ ሀገር ሂጃቡን ለማስረሳት ይመስላል እንጂ እኮ የሂጃቡም እኮ ኦልሞስት ከትምህርት እኮ ውጪ የሆኑ በጣም ብዙ እህቶች አሉ አይደል? ከአምና ጀምሮ ያው የማፈናቀያ አንዱ መንገድ ነው። ይህንን የአክሱም ሙስሊሞችም የሚረዱት ይመስለኛል። አላህ ሱብሓነሁ ወተዓላ ግን ሁሌም የተገፉ ህዝቦችን የበላይ ማድረጉ አይቀርም። ይሄ ሱነት አላህ ነው። ሁሌም የተገፋ ህዝብ መጨረሻ ላይ ድል ለሱ መሆኑ አይቀርም። ይሄ የማይለወጥ የተፈጥሮ ህግ ነው። በማህበረሰባዊ ሳይንስ ውስጥ ታሪክ የሚያረጋግጠው ወለውላ ደፍዑ ላሂ ናሰ በዕደሁም ቢበዕድ ነው። ሁሌ ግፍ በግፍነቱ አይቀጥልም። በምን መልኩ አላህ ያንን ነገር እንደሚቀይር እሱ ብቻ ነው የሚያውቀው። እኛ ብዙ ጊዜ ነገሮችን የምናይበት አግባብ በጣም ቁንጽል ስለሚሆን ነው የምንቸገረው። ጊዜያዊ ይሆናል። ግን ትዕግስት ካደረግን በዲናችን ላይ ከጸናን እኛ እስካልበደልን ድረስ ሌሎችን እኛ እስካከበርን ድረስ እኛ እየተገፋን ከሆነ አላህ ሁሌም ከኛ ጋር ነው። ነብዩ ሰለላሁ ዐለይሂ ወሰለም አንድ ጎረቤት አለኝ ያላቸው አንድ ሰሃቢ መጡ። እኔ ሁሌ ዘመዶች አሉኝ፣ ሁሌ መልካም እውልላቸዋለሁ፣ እነሱ በመጥፎ ይመልሱልኛል። እኔ ዝምድናን እቀጥላለሁ፣ እነርሱ ዝምድናን ያቋርጣሉ፣ ይቆርጡብኛል ሲላቸው እንደዚህ አንተ እንደምትለው ከሆንክ አሉት ነብዩ ሰለላሁ ዐለይሂ ወሰለም አላህ አንተ ጋር ረዳትን ከማድረግ አይወዝንም አሉት፣ ወይም አይወገድም። ሁሌም አንተ ዘንድ ረዳት አላህ ያደርግልሃል። ነስር በምን መልኩ እንደምናገኝ አናውቅምና የአክሱም ሙስሊም ወገኖቻችን ውስጣችሁ እንዳይጎዳ፣ ውስጣችሁ እንዳይፍለከረክ፣ ዲናችሁ ላይ ጽኑ፣ ሰብር አድርጉ። አላህ ነስርን ያመጣል። እንደ ሀገርም የክልሉ መንግስትም ሆነ የፌዴራል መንግስት ይህንን ጉዳይ ልባት ሊሰጥበት ደግሞ ይገባል። አሳፋሪ ስለሆነ የሀገርን ገጽታ የሚያጠለሽ ነገር ስለሆነ ሰው እንዴት አትስገድ ይባላል? ጁሙዓ ሰላት ለመስገድ ተሰብስቦ እንዴት ይደበደባል? ሰላት እኮ ነው የሚሰግዱ። ምናልባት እንደው የሃይማኖተኝነት እኮ የኢትዮጵያ ህዝብ አጠቃላይ ባህሪ ነው አይደል? በቃ እነኚህ ሰዎች በሚያደርጉት ጸሎት እኮ ይሆናል አገር የምትድነው፣ አገር የምትሻገረው፣ ያለ የኑሮ ውድነት አላህ የሚያስወግድልን። ምን እናውቃለን? እነኚህ ሰዎች የሚያደርጉት ጸሎት ለራሳቸው ብቻ ሳይሆን ለሀገራቸው ጭምር አይደለም። ትንሽ ኋላ ቀር የሆነ ጥንት ዘመን ላይ የተከነቸረን ሐሳብ ወደ ኋላ አድርጎ
ከዘመኑ ጋር መሄድን፣ ዜጋን እንደ ዜጋ ሀገር የጋራ መሆኗን መቀበልን፣ የትኛውም የኢትዮጵያ ምድር ለኢትዮጵያውያን ክፍት መሆኗን ማመንና መቀበልን ይጠይቃል። ኢህቲካር የሚደረግ ምድር የለም። ወይም ለብቻ ሞኖፖላይዝ ተደርጎ ይሄ የኔ ነው የሚባል ነገር ልክ አይደለም። ይሄ አስተሳሰብ ለሀገር አይጠቅም፣ ለህዝብ አይጠቅም፣ ጉዳት ነው የሚያስከትለው። ይህንን መልእክት በዚህ አጋጣሚ ለማስተላለፍ ነው።